ማንቸስተር ዩናይትድ ወደ ድል የተመለሰበት የእንግሊዝ ፕሪምየር ሊግ በዚህኛው ሳምንት አስመዝግቧል። በጣም ፈታኝ ከሚባሉ የቅርብ ዓመታት የማንቸስተር ዩናይትድ ፈተና ከሆኑ ክለቦች መካከል አንዱ ኤቨርተን ማንቸስተር ዩናይትድን አስተናግዶ በሜዳው በማንቸስተር ዩናይትድ 1-0 በሆነ ውጤት ሽንፈትን አስተናግዷል። ዩናይትድ ይህንንም ተከትሎ በእንግሊዝ ፕሪምየር ሊግ 48 ነጥቦችን ሰብስቦ አሁን ባለበት ሁኔታ ሶስተኛ ደረጃ ላይ ከሚገኘው ኤቨርተን ያለው የአስቶን ቪላ ያለው የነጥብ ልዩነት 3 አሊያም የአንድ ጨዋታ ዕድሜ ብቻ ሆኗል። በ27ኛው ሳምንት ገና ወደ 11 አካባቢ የሚጠጉ የጨዋታ መርሃ ግብሮች ይቀራሉ ከዚህ በኋላ ባሉት የእንግሊዝ ፕሪምየር ሊግ ሳምንታት። ከዚህም የተሻሻለ የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ላይ ቡድኑ መቆየት የሚችልበትንም ጭምር ስታቲስቲክሶች ማስመዝገብ የሚችልባቸው እድሎች እንዳሉት ልናነሳ በሚገባ መልኩ የሚገኝ ቡድን ነው። ማንቸስተር ዩናይትድ ፍጹም አስደናቂ የሚባል ምሽት ነበረው በውጤት ረገድ ከተመለከት ነው። ለቤንያሚን ሼሽኮ ብቻ ሳይሆን የኛው ምሽት በነገራችን ላይ የማንቸስተር ዩናይትድ የዚህ ውድድር ዓመት ፈራሚ የነበሩ ብዙ ገንዘብ የወጣባቸው ማቲያስ ኩኛ፣ ቤንያሚን ሼሽኮ፣ ብሪያን ኤምቤሞ የተቀናጁበት የመጨረሻው ፋይናል ፕሮዳክት ደግሞ ያው ይጠበቅ እንደነበረ ሁሉ ከ74 ሚሊዮን ፓውንድ በላይ ገንዘብ የወጣበት ቤንያሚን ሼሽኮ ጎል ያስቆጠረበትን ጨዋታ አይስተናል። ባለፉት 4 ጨዋታዎች በቤንያሚን ሼሽኮ በኩል ተቀይሮ ወደ ሜዳ እየገባ 3 ጎሎችን ያስቆጠረ ተጫዋች ሆኗል። 2026 ከገባ በፈረንጆቹ አዲስ ዓመት 6 ጎሎችን አስቆጥሯል። በኢጎር ቲያጎ ብቻ ይበለጣል በዚህ የውድድር ዓመት፣ በተለይም በአዲሱ ዓመት ብዙ ጎሎችን በማስቆጠር ከዛ ባለፈ ከፍጹም ቅጣት ምት ውጭ ጎሎችን በማስቆጠር የትኛውም ተጫዋች በእንግሊዝ ፕሪሚየር ሊግ በዚህ ሰዓት ላይ አይበልጠውም። በጣም አስደናቂ የሚባል የማይክል ካሪክ ሱፐር ሰብ ቅያሪዎችን ስንመለከት በጣም አስደናቂ የሚባሉ ቅያሪዎችንም ጭምር የተመለከትንበት ታስታውሱ እንደነበረ ከፉልሃም ጋር በነበረው ጨዋታ ላይ 93ኛው ደቂቃ ላይ ነበር ጎል ያስቆጠረው። ከቶተናም ጋር ጨዋታ ላይ አልነበረም በጎል ከዛ ከዌስትሃም ጨዋታ ጋር 95ኛው ደቂቃ ላይ ነበር ጎል ያስቆጠረው። ከኤቨርተን ጋርም እንዲሁ ደግሞ 71ኛው ደቂቃ ላይ ጎል አስቆጥሮ በጣም ውብ የሚባል በጣም አስፈላጊ የሚባሉ የቡድኑ የማሸነፊያ ጎሎችንም ጭምር እያስቆጠረ የሚገኝ ተጫዋች መሆኑን እያስተዋለን እንገኛለን። እንደ ኤቨርተን ያሉ ቡድኖችን መቅጠም ግን ለማንቸስተር ዩናይትድ ምን ያህል አስቸጋሪ እንደሆነ አንዱ ማሳያው በጣም በሎ ከሚጫወት እጅግ በጣም አግሬሲቭ የሆነ በተለይ ደግሞ ፊዚካሊ በጣም የሚያተኩር ቡድን እንደመሆኑ መጠን ጨዋታው በሚጠበቀው መልኩ ቀላል እንደማይሆን ቀደም ብለንም ጭምር መገመት እንችል ነበር። ለማንቸስተር ዩናይትድ ከእንግሊዝ ፕሪሚየር ሊግ ጨዋታዎች ርቆ ስለነበረ ባለፉት 13 ቀናት ይህንን አይነት ፎርም ላይ ለመገኘት ቡድኑ እንደ ቡድን ይቸገራል። የጨዋታ ሞመንቶሞቹን መልሶ ለማግኘት በጣም የሚቸገር ነበር እና ከጨዋታው በፊት ደግሞ አንድ ጥሩ ያልሆነ ዜና ተሰምቶ ነበረ። አትሌቲክ እንዳስነበበን ከሆነ የዩናይትድ የተከላካይ ስፍራ ተጫዋች የነበረው ሊዛንድሮ ማርቲኔዝ በጨዋታው ላይ እንደማይሰለፍ ይፋ ሲደረግ ዩናይትድ ባለፉት በማይክል ካሪክ በነበሩ 5 መርሃ ግብሮች ላይ የተመለከትነውን የሴንተር ባክን ጥምረት አዲስ ኮምቢኔሽን እንደሚፈልግም ጭምር የምንጠብቀው ነበረ። ነገር ግን በጨዋታው ላይ ሃሪ ማጓየርና ሌኒዮሮ ጥምረት መጥፎ አልነበረም። ሌኒዮሮ በጨዋታው ላይ በነበሩት ሙሉ ደቂቃዎቹ ጥሩ ጊዜን አሳልፈዋል። 68 ኳሶችን ነክቷል። 8 የዲፌንሲቭ ኮንትሪቢሽን ነበሩት። ፋይናል ሰርዱ ላይ የሚሄድ ነበር። አንዳንድ ቆንጆ የሚባሉ ታክሎችም ጭምር ደግሞ ነበሩት። በምሽት ጨዋታ ላይ 4 ክሊራንሶች አድርጓል። ምናልባት ዩናይትድን በተመለከተ በዚህ ጨዋታ ላይ አሰልጣኝ ማይክል ካሪክ 2 አይነት አጋማሾች የነበሩት ነበር፣ በመጀመሪያው አጋማሽ እና በሁለተኛው አጋማሽ። በተለይ የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ የተሻለ የግብ ዕድሎችን በመፍጠርም ጭምር ተሽሎ የተመለከትንበትን ነበር። 0.44 ኤክስጂ ነበረው። 7 ሙከራዎችን አድርጓል። 2 ኢላማቸውን የጠበቁ ሙከራዎችን በሁለተኛው አጋማሽ አድርጓል በመጀመሪያው አጋማሽ። በሁለተኛው አጋማሽ ግን ዩናይትድ 1 ኢላማውን የጠበቀ ሙከራን ያደረገው ከአንዳንድ ወደ ጎልነት ቀይሯል። 0.83 ነበር። ኤቨርተን በሁለተኛው አጋማሽ ግን አግሬሲቭ እነቱ ብቻ ሳይሆን የማዕዘን ምቶችንም ጭምር በማግኘት ፍጹም አስደናቂ ቡድን ነበር። 9 የማዕዘን ምቶችን በሁለተኛው አጋማሽ ኤቨርተን አግኝቷል። በጣም ብዙ ከሆኑ በስታቲስቲክስ ደረጃ ከተመለከታችሁት እና የዩናይትድ ባክፎሮች በዚህ ረገድ ብዙ ቻሌንጅ ገጥሟቸዋል ለማለት ያስቸግራል። እንደ ኤቨርተን ላለ በጣም አግሬሲቭ ለምሳሌ እንደ ብሬዝዌይት ያለ ግዙፍ የሆነ ተጫዋች ያለበት
እንደነ ባሪ አርምስትሮንግ፣ ኤንዳዬ ሌላው በፕሪሚየር ሊጉ በጣም ጥሩ ጊዜን እያሳለፈ የሚገኝ ጋርነርም ሌላው በፕሪሚየር ሊጉ በጣም ታለንትድ ከሚባሉ ተጫዋቾች መካከል አንዱ ጀምስ ጋርነር ነው እና የራይት ባክ ሆኖ ተጫዋች ነበር ሆኖ የጀመረው በዚህ ምሽት ላይ። በማንቸስተር ዩናይትድ በኩል ግን ይህንን ጨዋታ ሎ ብሎክ ተመሳሳይ 4-2-3-1 የሚመስል አጫወትን ይዞ የሚገባ ቡድን ነው። ኤቨርተን ግን ረጅሙን ጊዜ ከኳስ ውጭ የሚያሳልፍ አይነት ቡድን ነው። ለማንቸስተር ዩናይትድ ጨዋታውን ስናየው ቀላል የሚባል አልነበረም። በጣም ፋይት የሚበዛው ብዙ ኪሎ ሜትሮችን ከቨር የሚያደርጉ በተለይ መሀል ሜዳው ላይ ደግሞ ጥቅጥቅ ብለው የሚጫወት አይነት ቡድን እንደመሆኑ መጠን በፈለጋችሁት መልኩ የኳስ ፍሎ እንዲኖረው አይፈቅዱላቸውም የእነዚህ ተጫዋቾች በሜዳ ውስጥ መኖር እና በተደጋጋሚ እንዳልነ ሁሉ ኤቨርተን በቅርብ ጨዋታዎች ከማንቸስተር ዩናይትድ ጋር ያደረጋቸው መርሃ ግብሮች ቻሌንጅ የሚያደርገው ነው። ኢቨን የመጨረሻውን ጨዋታ እንኳን የምታስታውሱ ከነበረ ኤቨርተን ማንቸስተር ዩናይትድን በመርታትም ጭምር ያጠናቀቀባቸው የጨዋታ መርሃ ግብሮችን የምናስታውሳቸው ናቸው። ለማንቸስተር ዩናይትድ በጣም አስቸጋሪ ነው ኤቨርተንን አይነት ቡድን መቅጠም። ይህንን ስናይ ምንድን ነው ትዝ የሚለን ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጋቸው መርሃ ግብሮች አሰልጣኝ ዴቪድ ሞይሰስ ካሉ ድረስ በዚህ ቡድን ውስጥ አንድ የሆነ ቁጭት ውስጥ ሆነው ጨዋታዎቻቸውን እንደሚያከናውኑም ጭምር ደግሞ መዘንጋት አለብን ብዬ አላስብም። የመጨረሻውንም ጨዋታ በፕሪሚየር ሊጉ 1-0 ነበር ማንቸስተር ዩናይትድን ያሸነፈው ኤቨርተን። ከዛ 2-2 ማንቸስተር ኤቨርተን በጣም ነፃ ሆኖ ያሸነፈው 4-0 ያሸነፈውን ጨዋታ ነበር። ያ ጆሹዋ ዝርክዚ 2 ጎሎች እንዲሁም የማርከስ ራሽፎርድ 2 ጎሎች የተቆጠሩበት የማርች ወደኋላ መለስ ስንል ዲሴምበር 2024 ላይ ያደረጉትን ጨዋታ ነው። ከዛ በኋላ ባሉት የሊግ መርሃ ግብሮች ማንቸስተር በኤቨርተን ፍጹም የሚፈተን ቡድን ነበር። እዚህኛው ጨዋታ ላይ ግን አሰልጣኝ ማይክል ካሪክን ማድነቅ የሚገባን ቅያራቸው ነበር። ለምሳሌ ብሪያን ኤምቤሞ 9 ቁጥር ሆኖ በጀመረባቸው ጨዋታዎች ላይ ፒውር አስደናቂ የሚባል ክላሲክ ጎሎችን ያስቆጥሯል። ፕላስ ደግሞ በጣም ጥሩ ጊዜን እያሳለፈ የነበረ ተጫዋች ነው። በጨዋታው ላይ ሌላው በጣም በብሬዝዌት ብዙ ፈተና ሲደርስበት የነበረውን አማድን ከጨዋታው ላይ 58ኛው ደቂቃ ላይ ቀይረው ሲያስወጡ ብሪያን ኤምቤሞን ከ9 ቁጥር ቦታ ወደ ቀኙ መስመር ላይ ያወጡ ዘን ቤንያሚን ሸሽኮን የ9 ቁጥር ቦታ አደረጉ። በዚህ ሽግግር ላይ ማንቸስተር ዩናይትድ የወሰደበት ትራንዚሽን ከ1 ደቂቃ ያልበለጠ ነበር። ጎሉን ለማስቆጠር የሄዱበት ርቀት ፍጹም አስደናቂ የሚባል ሽግግሮችን የተመለከትንበት ነበር። በፍጥነት ኳሱን ቢውልደፑን አስጀመሩ። ማቲያስ ኩኛ ጋር ደረሰ። ማቲያስ ኩኛ በረጅሙ የለጋውን ኳስ ብሪያን ኤምቤሞ ተቆጣጠረ። ዘን ሩጫዎቹን እያከናወነ የቤንያሚን ሼሽኮን እዛ ሳጥን ውስጥ መገኘትን ደግሞ የሚጠብቀው ብሪያን በጣም ቀላል የሚባል ፓስ ነበር ያደረገው። ብሪያን ያንን ኳስ ፓስ ሲያደርግ ቤንያሚን ሼሽኮ ጎሉን ከማስቆጠር ውጭ ሌላ ምንም አይነት አማራጭ የነበረው ተጫዋች አልነበረም። በነገራችን ላይ ግን ቤንያሚን ሼሽኮን በተመለከተ በቅርብ ጨዋታዎች ግን እየተመለከት ነው የሚገኘው። በእርግጥ በካሪክ ስርም ስለሆነ አውትሻይን እያደረገ የሚገኘው ተጫዋቹ ሌላ አንድ እስካሁን ድረስ ከተመለከትናቸው ባህሪያቶቹም ጭምር የጎላውን እያየን ይመስለኛል። እሱ ምንድን ነው? በጣም ፈጣን የሚባል ተጫዋች ነው እና ደግሞ ቶሎ ውሳኔዎችን መወሰን የሚችል አይነት ተጫዋች። ይሄ ቶሎ ውሳኔዎችን መወሰን የሚቻሉ ምናልባት ጎሎች ጋር ፕሪዲክተብል እንዳይሆን በተከላካዮች ቶሎ ኳሶች እንዳይቀመም ጭምር የሚያደርገው ተጫዋች ያደርገዋል። ቡድኑ እንደ ቡድን እንግዲህ አሁንም ያለመሸነፍ ጉዞውን እየተጓዘ ይገኛል። በአጠቃላይ እስካሁን ድረስ 10 ጨዋታዎችን ማንቸስተር ዩናይትድ ሽንፈትን አላስተናገደም። ከዌስትሃም ጋር ያቻ ውጤት ነበረው። ልክ ነው። ከአስቶን ቪላ ጋር ከበርንሌ ጋር 2-1 የነበረ፣ ከሊድስ ጋር 1-1፣ ከወልቭስ ጋር 1-1። ከዛ ውጭ ኒውካስልን 1-0፣ ማንቸስተር ሲቲን 2-0፣ አርሰናልን 3-2፣ ፉልሃምን 3-2 እንዲሁ ደግሞ ቶተንሃምን 2-0 ዛሬ ኤቨርተንን እንዲሁ ተመሳሳይ 1-0 ሲያሸንፍ ቡድኑ 10 ጨዋታዎችን ያለመሸነፍ ጉዞንም ጭምር ደግሞ ይዞ እየቀጠለ የሚገኝ ቡድን መሆኑን እያስተዋል ነው እንገኛለን። በማይክል ካሪክ ስር ማንቸስተር ዩናይትድ ማግኘት ከሚገቡት 18 ነጥቦች 16ቱን አሳክቷል። በፕሪሚየር ሊግ ውስጥ በ2026 ያልተሸነፈው ብቸኛው ቡድን ነው። በነገራችን ላይ ብቸኛው በእንግሊዝ ፕሪሚየር ሊግ 2026 የፈረንጆቹ ከገባ በኋላ ኦልሞስት በ2 ወር ገደማ አካባቢ አንድ ሽንፈትም ያላስተናገደ ቡድን ያደርገዋል። ይሄም በጣም አስደናቂ ነበር። ዛሬ አንድ ቁጥር ልንገራችሁ በጣም አስደናቂ የነበረው ለምሳሌ ማቲያስ ኩኛ የማጥቃት ባህሪ ይዞ የሚጫወት ተጫዋች ነው። ነገር ግን በጨዋታው ላይ በነበሩት ቆይታዎቹ ብዙ የኤቨርተን በጣም አግሬሲቭ መሆንና ይበልጥ የማጥቃት አፕሮች በጨዋታው ላይ ለመተግበር ባደረጓቸው ጥረቶች ውስጥ
ማቲያስ ኩኛን እንዲከላከል የማስገደድ የሜዳ ላይ ፐርፎርማንሶች ነበሯቸው። በ11 ዲፌንሲቭ ኮንትሪቢሽን ላይ በዚህ ጨዋታ ላይ ከኤቨርተን ጋር በነበረው ጨዋታ ላይ ማቲያስ ኩኛ አሳልፏል። ይህ አውቶማቲካሊ የሚነግረ ምንድን ነው? ኤቨርተን በጨዋታው ላይ በተለይ ሁለተኛው አጋማሽ የማጥቃት ፍላጎት ይዞ እንደ መግባቱ መጠን ጨዋታውን ከማንቸስተር ዩናይትድ የመንጠቅ ፍላጎት ይዞ የመጣ ተጫዋች ነበረ፣ ቡድን ነበር ሆኖ የተመለከት ነው። ነገር ግን ማንቸስተር ዩናይትድ በጣም ጥንቃቄ የወሰደበት ምናልባት ሪስኪ የሆነ ሰዓት ላይ ጎሎችን እንደሚያስቆጠር እርግጠኛ የነበረ ቡድን ይመስል ነበር። በተለይ የመጀመሪያው አጋማሽ የዛን ያህል ብዙ የግብ ዕድሎችን መፍጠር አለመቻላቸው ምናልባትም ብሩኖ ፈርናንዴዝንም ካለፉት ጨዋታዎች በመጠኑም ቢሆን ቀዝቀዝ ብሎ ከተመለከትንባቸው የፕሪሚየር ሊግ መርሃ ግብሮች መካከልም ጭምር እንዳንዱ እናነሳዋለን። በነገራችን ላይ እያደር በማንቸስተር ዩናይትድ በጣም እየጎለበቱ ከሚገኙ ጨዋታዎች መካከል አንዱ ስቲል ሴኔ ላመንሰ ነው። በዩናይትድ ካደረጋቸው መርሃ ግብሮች ባለፉት 19 መርሃ ግብሮች በእንግሊዝ ፕሪሚየር ሊግ ብቻ በሁለቱ ብቻ ነው ማንቸስተር ዩናይትድ ነጥብ የጣለው አሊያም ሽንፈትን ያስተናገደው። በሌሎቹ ጨዋታዎች ቡድኑ እንደ ቡድን ብዙ ጎሎችን ያስቆጠራል። በተመሳሳይ ጨዋታዎችን እያሸነፈ ነው የሚገኘው። በእንዲህ አይነት ተጫዋቾችም ደግሞ ስታቲስቲክሶቻቸው በጣም አስደናቂ ሆነው እየቀጠለ የሚገኘው አሁን የማቲያስ ኩኛ ብሪያን ኤምቤሞና ቤንያሚን ሼሽኮ ኮምቢኔሽን እስከ መች ድረስ ነው የሚቀጥለው በማንቸስተር ዩናይትድ የሚለው ጉዳይ የሚጠበቅ ነው። ይህንኑ ፐርፎርማንስ እያስመለከቱን እንዲቆዩ እንዲቀጥሉም ጭምር የሚጠበቅባቸው ተጫዋቾች ናቸው። ሜዳ ውስጥ እየተመለከት ነው የሚገኘው ጉዳይ ያንን የሚያሳይ ነው። ያ ካልሆነ በጣም የሚያስገርመው የእነዚህ ተጫዋቾች እያደር ወደ ማንቸስተር ዩናይትድ ሪትም ውስጥ መግባት በትክክል እያስተዋልንባቸው እንደሚገኝም ጭምር በጨዋታዎቹ ላይ እየተመለከትን እንገኛለን። ማንቸስተር ዩናይትድ በጨዋታው ላይ ብዙ የኳስ ፍላጎት የነበረው ቡድን አልነበረም። በነገራችን ላይ 52 በመቶ የኳስ ቁጥጥር ነበረው። 380 ፓሶች ነበሩት። ከኤቨርተን አንጻር ካየ ነው በሰባ ኳሶች ናቸው ማንቸስተር ዩናይትድ የሚበልጠው። በጣም ጥቂት ነው በቁጥር ደረጃ ካየ ነው፣ ግን ፕሮዳክቲቭ ነበር ማንቸስተር ዩናይትድ። እንዲህ አይነት ፒውር የሆነ የአጥቂ ስፍራ ተጫዋች ሲኖራችሁ ትልቁ አድቫንቴጅ ምንድን ነው? የተገኙትን ጥቂት የሚባሉ አጋጣሚዎችን ወደ ጎልነት የመቀየር ኮንቨርዥን ሬታችሁ እጅግ በጣም ከፍ ያደርገዋል። ኢቨን ማንቸስተር ዩናይትድ በሊጉ በነገራችን ላይ አሁን ባለበት ሁኔታ በቶፕ ፎር ከሚፎካከሩት ሊቨርፑል እና ቼልሲ ፒውር በሆነ በጣም ንጹህ በ3 ነጥቦች ከነዚህ ሁለት ቡድኖች የሚልቅ ቡድን ያደርገዋል። የማይክል ካሪክ ወደ ኦልትራፎርድ መምጣት አንዱ ትክክለኛ ፊገር የሚያሳየው ቡድኑ በጣም ወረስት ከሚባለው 14ኛ ደረጃ ከነበረባቸው ታች ከሚባለው ቦታ በማንሳት ወደ ቶፕ ፎር ማምጣት ወደሚቻልበት ሌቭል ላይ የደረሰበት መንገድ በጣም የሚያስደንቅ ነው። ተጫዋቾች ጋር ያለው ሞቲቬሽን ስቲል በዚህ መልኩ እየተመለከት ነው የሚገኝ ሆኖ ያስተዋል ነው የሚገኘው። ተጫዋቾች ኢቨን አዳዲስ ፈራሚ የምንላቸው ተጫዋቾች ወደ ማንቸስተር ዩናይትድ ጥሩ ወደሚባለው የቡድን ስብስብ ቡድኑን በደንብ እየተዋሃዱ የሚገኙ ተጫዋቾች መሆናቸውን እያስተዋልንባቸው እንገኛለን። ኩኛ ጎሎችን ያስቆጥራል፣ ዶርጉ ጎሎችን ያስቆጥራል፣ ሴኔ ላመንስ ጎሎችን እንዳይቆጠሩበት በማድረግ በጣም ጥሩ ጊዜን ያሳልፋል። ብሪያን ኤምቤሞ የትላልቅ ጨዋታዎች ተጫዋች መሆኑን ያስመልክተናል። በቤስት ሰብስቲቱሽን እየተቀየሩ በመግባት ደግሞ ቤንያሚን ሼሽኮ ምንም እንኳን የረጅም ጊዜ ማንቸስተር ዩናይትድ የአጥቂ ቦታን የሚመራው ተጫዋች እንደሚሆን ኤክስፔክት ቢደረግም ደግሞ በተሰጡት በጣም ጥቂት በሚባሉ አጋጣሚዎች በተለይም በካሪክ ስር ይህንን አውትስታንዲንግ ፐርፎርማንሱን እያስመለከተን የሚገኝ ተጫዋች መሆኑን እያስተዋለን እንገኛለን። ይህንን ፐርፎርማንስ ይዘው እንዲቀጥሉም ጭምር ይጠበቅባቸዋል። ምናልባት በቀጣይ መርሃ ግብር አሰልጣኝ ማይክል ካሪክ የተጫዋቾች ሽፍት ሊያደርጉ ይችላሉ። አንዱ ብሪያን ኤምቤሞ፣ ማቲያስ ኩኛ በተመሳሳይ ቤንያሚን ሼሽኮ በአንድ ጨዋታ ላይ በስታርቲንግ ላይነፑ ላይ እንዲጀምሩ የማድረግ ሌላ አዲስ ቀመር። ይሄ ማለት አንድ ተጫዋችን ማንቸስተር ዩናይትድ ሚስ እንዲያደርግ ያደርገዋል። እሱም አማድ ዲያሎ ወደ ተጠባባቂ ወንበር ሊወርድ የሚችልበት እድል ሊኖር ይችላል በዚህ ጨዋታ ላይ። ከዛ ባለፈ አንዱ የምንጠብቀው በማንቸስተር ዩናይትድ በኩል ቀጣይ መርሃ ግብሮቹን ይህንን አይነት ውጤት ይዞ እንዲቀጥልም ጭምር የሚጠበቅበት ቡድን እንደሚሆን ይጠበቃል። በማንቸስተር ዩናይትድ በኩል ይህንን የማሸነፍ ኮንሲስተንሲውን ይዞ እንዲቀጥል የሚጠበቅበት አይነት ቡድን እና በጣም አስፈላጊ በሆነ ሰዓት ላይ በጣም ቁልፍ የሆነን ጨዋታ በማሸነፍ ወደ ማሸነፍ ይህንን የማሸነፍ ግስጋሴውን እየቀጠለ ይገኛል። እንግዲህ ከ6 ጨዋታዎች 5ቱን ማሸነፍ ለማንቸስተር ዩናይትድ በጣም ቀላል የሚባል አይደለም። በካሪክ ስር
ደግሞ በጣም በሚፈተንበት የፕሪሚየር ሊግ ምሽት ኤቨርተንን ሜዳው ድረስ ተጉዞ ማለት ነው ያሸነፈበት መንገድ አሳማኝ ነበረ እና 1-3 ነጥብ እንደሚፈልግ ቡድን ይሄ ቤስት ፐርፎርማንሳችሁን ሜዳ ውስጥ ማሳየት ላይ ይጠበቅባችሁ ይችላል። ባይ ኤኒ ኮስት ጨዋታውን አሸንፋችሁ መውጣትና 3 ነጥብን ይዞ መውጣት በጣም አስፈላጊ ነው። የዩናይትድ የአውሮፓ መድረክ ተሳትፎ ኦልሞስት ለማረጋገጥ የመጨረሻዎቹ ሳምንታት የሊግ መርሃ ግብሮች ልክ ነው ይጠበቃሉ እነዛ እስኪሆኑ ድረስ። ነገር ግን እያደር በጣም እየጎመራ የሚገኘው በጣም ክሊኒካል መሆን ያለበት በደንብ ለመግባባት ችግር የሌለበት እና የተጠና የጌም ስታይል እያከናወነ የሚገኘው የካሬክ ቡድን ጨዋታዎችን በቀላሉ ማሸነፍ የሚችልባቸው የሜዳ ላይ ፐርፎርማንሶችን እያስመለከተን ይገኛል እና ፋይናሊ ማንቸስተር ዩናይትድ ወደ ጥሩ ፎርሙ እየተመለሰ የሚገኝ ቡድን መሆኑን የሚያሳይ ግን የሜዳ ላይ ምልክቶቹን እየተመለከትንበት እንገኛለን። ይህንን እስከ መቼ ድረስ ይዞ ይቀጥላል? ማንቸስተር ዩናይትድ በጉጉት ከሚጠበቁ የሜዳ ላይ ፐርፎርማንሶች መካከል የሚነሳ ነው። ነገር ግን ዩናይትድ ኢዝ ባክ በደንብ ማለት እንችላለን አሁን ላይ